ሰላም ጤና ይስጥልን አድማጭ ተመልካቾቻችን ከቶፕ ኒውስ ኔትወርክ ዕለታዊ ዜናዎችን ይዘን ቀርበናል። በቅድሚያ አርዕስቶቹን። በአማራ ክልል የሚንቀሳቀሱ የሲቪል ማህበረሰብ ድርጅቶች በምርጫ ጉዳይ ላይ በሚያደርጉት እንቅስቃሴ ማስፈራሪያና ዛቻ እንደሚደርስባቸው ገለጹ። ኢትዮጵያ ባለፉት 9 ወራት ከስጋ፣ ከእርድ ተረፈ ምርቶችና ሌሎች የእንስሳት ምርቶች 98 ሚሊዮን የአሜሪካን ዶላር አገኘች። በኢትዮጵያና በደቡብ አፍሪካ ባለስልጣናት ዲፕሎማሲያዊ ጥረቶች ቢደረጉም በደቡብ አፍሪካ የሚገኙ ኢትዮጵያውያን አሁንም በስጋት ላይ መሆናቸውን ገለጹ። የሱዳን ጦር በኢትዮጵያ ድንበር አቅራቢያ የምትገኘው ስትራቴጂካዊቷን የብሉ ናይል ከተማ ዳግም መቆጣጠሩን አስታወቀ። አፍሪካ ከቀረጥ ነፃ ውጪ ባሉ የንግድ መሰናክሎች ሳቢያ ከፍተኛ ኪሳራ እየደረሰባት መሆኑ ተገለጸ። በአማራ ክልል የሚንቀሳቀሱ የሲቪል ማህበረሰብ ድርጅቶች በምርጫ ጉዳይ ላይ በሚያደርጉት እንቅስቃሴ ማስፈራሪያና ዛቻ እንደሚደርስባቸው ገለጹ። ግንቦት 24 የሚካሄደው 7ኛው ሀገራዊ ጠቅላላ ምርጫ አስመልክቶ በአማራ ክልል እንቅስቃሴ የሚያደርጉ የሲቪል ማህበረሰብ ድርጅቶች የተለያዩ ማስፈራሪያዎች እንደሚደርሳቸው ገልጸዋል። ለደህንነታቸው ሲባል ስማቸው እንዳይጠቀስ የጠየቁ እነዚህ የድርጅቶች አመራሮች ማስፈራሪያና ጫናውን ከሁለት ወገን የሚመጣ ነው ብለዋል። በባህር ዳር የሴቶችን ፖለቲካዊ ተሳትፎ መሰረት አድርጎ የሚሰራው የአንድ ድርጅት አመራር የሆኑት ግለሰብ እንደሚሉት ሴቶች በምርጫ ሂደት ውስጥ ሊኖራቸው የሚገባውን የተሳትፎ አይነትና መጠን የሚያስተምር ፕሮጀክት ላይ ሴቶችን አሰልጥነን የሚል መረጃ በራሳችን የማህበራዊ ትስስር ገጽ ላይ ካጋራም በኋላ ተደጋጋሚ ስልኮች ተደውለውልናል በማለት ገልጸዋል። አመራሯ ሲያብራሩ በየቀኑ ህዝብ እየገደለ የራሱን እድሜ የሚገዛ መንግስት የምርጫ ቅቡልነት እንደማያገኝ ለማድረግ የምታደርጉት እንቅስቃሴ አቁሙ የሚል ማስፈራሪያ ነው የሰጡን ካሉ በኋላ ይህ ማስፈራሪያ የመጣው ፋኖ ተብሎ ከሚጠራውና በክልሉ ከመንግስት ጋር ግጭት ውስጥ ካሉ አካላት በስልክ እንደሆነ አስረድተዋል። ኢትዮጵያ ባለፉት 9 ወራት ከስጋ፣ ከእርድ ተረፈ ምርትና ከሌሎችም የእንስሳት ምርቶች 98 ሚሊዮን የአሜሪካን ዶላር አገኘች። ኢትዮጵያ በ2018 በጀት ዓመት ባለፉት 9 ወራት ከእንስሳት ምርትና ውጤቶች ማቀነባበሪያ ውጪ ንግድ 98 ሚሊዮን የአሜሪካን ዶላር ማግኘቷን የእንስሳት ልማት ኢንስቲትዩት አስታውቋል። በኢንስቲትዩቱ የማህበራዊና ኢኮኖሚያዊ እሴትን ሰንሰለት አስተዳደር ዘርፍ አስተባባሪ ዶክተር ሳህሉ ሙሉ እንደተናገሩት ይህ ገቢ የተገኘው 17,000 ቶን ምርት አቀነባብሮ ወደ መዳረሻ ሀገራት በመላክ ነው። ይህ የስጋ፣ የእርድ ተረፈ ምርትና ሌሎችም የእንስሳት ምርቶችን ያጠቃለለ አፈጻጸም መሆኑን ዶክተር ሳህሉ ጠቅሰው የስጋ ወጪ ንግድ ትልቁን ድርሻ ይይዛል ብለዋል። ከእነዚህ ምርቶች ባለፉት 9 ወራት ከእቅድ በላይ 98 ሚሊዮን የአሜሪካን ዶላር መገኘቱ የተገለጸ ሲሆን የስጋና እርድ ተረፈ ምርት ብቻ 97.4 ሚሊዮን የአሜሪካን ዶላር ገቢ ተገኝቷል። በገቢ ደረጃ የታየው አፈጻጸም ከአምናው ተመሳሳይ ወቅት ጋር ሲነጻጸር የ8 በመቶ ብልጫ፣ በምርት መጠን ደግሞ በ1 በመቶ ብልጫ ማሳየቱን ተናግረዋል። ምርቶቹ ጥራትና ደህንነታቸው ጠብቆ ለማቀነባበሪያ ኢንዱስትሪዎች እንዲቀርቡ መደረጋቸውና ለመዳረሻ ገበያ የማቅረብ ጥሩ የሎጂስቲክስ አገልግሎት መኖር ለዚህ ጉልህ አስተዋጽኦ አበርክቷል ሲሉ ዶክተር ሳህሉ ጨምረው ተናግረዋል። የገልፍ ሀገራት፣ የመካከለኛውና ሩቅ ምስራቅ ሀገራት የስጋና የእርድ ተረፈ ምርት ተቀባይ ሀገራት ናቸው። በኢትዮጵያና በደቡብ አፍሪካ ባለስልጣናት ዲፕሎማሲያዊ ጥረቶች ቢደረጉም በደቡብ አፍሪካ የሚገኙ ኢትዮጵያውያን አሁንም በስጋት ላይ መሆናቸውን ገለጹ። የኢትዮጵያ የውጭ ጉዳይ ሚኒስቴር ዴኤታ አምባሳደር ብርሃኑ ጸጋዬ በኢትዮጵያ ከደቡብ አፍሪካ አምባሳደር ኖንሴባሉሴ ጋር ካደረጉት በደቡብ አፍሪካ የሚኖሩ ኢትዮጵያውያን ደህንነት ጋር ተወያይተዋል። ሁለቱ ወገኖች ለዜጎች ደህንነት ያላቸውን ቁርጠኝነት ቢያረጋግጡም በኢትዮጵያና በደቡብ አፍሪካ ባለስልጣናት ዲፕሎማሲያዊ ጥረቶች ቢደረጉም በደቡብ አፍሪካ የሚገኙ ኢትዮጵያውያን አሁንም በስጋት ላይ መሆናቸውን ገልጸዋል። በደቡብ አፍሪካ የኢትዮጵያን ማህበረሰብ ጥበቃ ምክትል ፕሬዝዳንት አቶ ዮሐንስ ሀቢብ እንደተናገሩት ስደተኞቹ የመቃወማቸው ዘመቻና ማስፈራሪያ በተለያዩ አካባቢዎች አሁንም ቀጥሏል። የውጭ ዜጎችን የማግለል እንቅስቃሴ ቀጥሏል። ኢትዮጵያውያን አሁንም በስጋት ላይ ናቸው ሲሉ አቶ ዮሐንስ ገልጸዋል። የሱዳን ጦር በኢትዮጵያ ድንበር አቅራቢያ የምትገኘው ስትራቴጂካዊቷን የብሉ ናይል ከተማ ዳግም መቆጣጠሩን አስታወቀ። የሱዳን ጦር ከፈጥኖ ደራሽ ኃይልና ከሱዳን ሕዝብ ነጻነት ንቅናቄ ሰሜን ታጣቂዎች ጋር ለቀናት የዘለቀ ከባድ ውጊያ ካደረገ በኋላ በኢትዮጵያ ድንበር አቅራቢያ በብሉ ናይል ግዛት የምትገኘውን ስትራቴጂካዊቷን የአልካይሊክ ከተማን ዳግም መቆጣጠሩን አስታውቋል። ሱዳን ትሪቡን እንደዘገበው ከተማዋ በሚያዝያ 17 2018 ዓ.ም በተደረገ ከባድ ውጊያ በፈጥኖ ደራሽ ኃይልና በአጋር ታጣቂዎች እጅ ወድቃ ነበር።
የሱዳን ጦር ከተማዋን ዳግም መያዙን በብሉ ናይል ግዛት ውስጥ ለሚንቀሳቀሰው ኃይሉ በተለይም ለአራተኛ እግረኛ ክፍለ ጦር ትልቅ ወታደራዊ ድል ነው ተብሏል። አልካይሊ የግዛቲቱ ዋና ከተማ ኤድ ደማዚንን ከድንበር ከተማዋ ኩምሩክ ጋር የሚያገናኝ ቁልፍ መስመር የምትሆን ሲሆን አካባቢው በሱዳን ፈጥኖ ደራሽ ኃይልና በሱዳን ጦር መካከል እየተካሄደ ያለው ሰፊ ጦርነት ምክንያት ባለፉት ሳምንታት ከፍተኛ ግጭት ሲካሄድ ቆይቷል። የሱዳን ጦር በወሰደው ወታደራዊ እርምጃ በተቀናጀ ኃይሎችን በሰው ኃይልና በወታደራዊ ቁሳቁሶች ላይ ከፍተኛ ኪሳራ ማድረሱን ዘገባው አመላክቷል። ይሁን እንጂ ይህ መረጃ በገለልተኛ አካል አልተረጋገጠም። በተለያዩ ዘገባዎች የተጠቀሱት የአካባቢው ባለስልጣን እንደገለጹት በውጊያው ምክንያት ከአካባቢው ወደ 30 ሺህ የሚጠጉ ሲቪሎች ተፈናቅለዋል። ይህ ክስተት የተሰማው ብሉ ናይል ግዛት በሱዳን ጦር በፈጥኖ ደራሽና በሱዳን ሕዝብ ነጻነት ንቅናቄ አንጃዎች መካከል ከፍተኛ ሽኩቻ የሚደረግባት ግንባር እንደሆነች መምጣቷ የሚያመላክት ነው። በኢትዮጵያና በሱዳን ድንበር አቅራቢያ የሚገኙ ስፍራዎች ተፋላሚ ወገኖች በየፊናቸው ወታደራዊ ግስጋሴ እያደረጉ መሆናቸው ተገልጿል። አፍሪካ ከቀረጥ ውጪ ባሉ የንግድ መሰናክሎች ሳቢያ ከፍተኛ ኪሳራ እየደረሰባት መሆኑ ተገለጸ። አፍሪካውያን ላኪዎች ከቀረጥ ውጪ ባሉ የንግድ ደንቦችና መመሪያዎች ሳቢያ ከቀረጥ የበለጠ ከፍተኛ የገንዘብ ኪሳራና ጫና እየደረሰባቸው መሆኑን የተባበሩት መንግስታት ድርጅት የንግድና ልማት ጉባኤ ባወጣው ሪፖርት አሳውቋል። ምንም እንኳን እንደ አውሮፓውያን አቆጣጠር በ2025 የንግድ ቀጠር መጠኖች ቢጨምሩም 88 በመቶ የሚሆኑ ሀገራት አሁንም ከቀረጥ ይልቅ ከቀረጥ ውጪ ባሉ ውስብስብ ደንቦች ሳቢያ ለከፍተኛ ወጪ እየተዳረጉ ይገኛሉ። ይህ ችግር በተለይም በአፍሪካ ሀገራት ላይ ከፍተኛ ተጽዕኖ እያሳደረ ነው። ታዳጊና በዝቅተኛ እድገት ላይ የሚገኙ ሀገራት የቴክኒክ አቅም፣ የምርመራ እና የማረጋገጫ የምስክር ወረቀት አሰጣጥ ስራ ማናታቸውን ደካማ በመሆኑ ዓለም አቀፍ መስፈርቶችን ለማሟላት ይቸገራሉ። በዚህም ምክንያት አነስተኛ ገቢ ያላቸው ሀገራት ወደ G20 ሀገራት ከሚልኩት ምርት ውስጥ 10 በመቶ የሚሆነውን ያጣሉ። እነዚህ መሰናክሎች የጤና፣ የደህንነትና የአካባቢ ጥበቃ መስፈርቶችን ጨምሮ የገቢ ዕቃዎች ፈቃድ፣ የኮታ ገደብና የእንቅስቃሴ እገዳዎችን የሚያካትቱ ሲሆን ለሕዝብ ጥቅም ተብለው ቢወጡም ለላኪዎች ግን ከማሸግ ከምልክትና ከምርመራ ጋር ተያይዞ ከፍተኛ ወጪ እንደሚያስከትል ተጠቁሟል። ይህ ችግር ለመቅረፍ አዲሱ ሪፖርት በአፍሪካ ሀገራት መካከል የደንብና መመሪያዎች ትብብር እንዲኖር አጥብቆ ያሳሰበ ሲሆን በግብርናና በማኑፋክቸሪንግ ዘርፎች ላይ ሀገራቱ ደንቦቻቸውን ቢያቀናጁ የንግድ ወጪን ከ30 እስከ 40 በመቶ መቀነስ እንደሚቻል አመላክተዋል። አድማጭ ተመልካቾቻችን ከቶፕ ኒውስ ኔትወርክ ላይ ያዝናቸው ዜናዎች እነዚህ ነበሩ። መልካም ቆይታ።